ወንድም ላቀው ነው የሚባለው የፋርጣ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ ነኝ። ያው በዛሬው ዕለት ከሁሉም የጤና ኤክስቴንሽን ባለሙያዎች የጤና ጣቢያ ኃላፊዎችና የሚመለከታቸው የጤና ጣቢያ ላይ ያሉ ፎካሎች የወረዳ ሁሉም ኦፊሰር የወረዳ አመራሩና ሌሎች ጥሪ የተደረገላቸው እንግዶች በተገኙበት የ2018 የ10 ወር እቅድ አፈጻጸም ግምገማ ነው ያደረግነው። በዚህ ግምገማ በ10 ወር ውስጥ ጥሩ የፈጸምናቸውን ተግባራት ከአካባቢ ስለሚለያዩ ልምድ እንዲቀያየሩ የማድረግ እና ዝቅተኛ አፈጻጸም ያስመዘገቡበትን በጤና ኬላ ደረጃ በጤና ጣቢያ ደረጃ እንደ ወረዳም ጭምር ማስተካከል ያለብን ነገር በቀሪ 2 ወራት ውስጥ ለማስተካከል የሚያስችል ውይይት ነው ማለት ነው እያደረግን ያለ ነው። ስለሆነም ጤና ኬላዎች የተሻለ አፈጻጸም ካላቸው ጤና ኬላዎች ዝቅተኛ አፈጻጸም ያላቸው ልምድ የሚወስዱበት እና ለማስተካከል እንደገና በአዲስ እቅድ አቅደው የሚሄዱበት ይሆናል ማለት ነው። ጤና ጣቢያዎችን በተመሳሳይ ከፍተኛ አፈጻጸም ያላቸው ጤና ጣቢያዎች አሉ፣ ዝቅተኛ አፈጻጸም ያላቸው ጤና ጣቢያዎች አሉ። ጤና ኬላዎችን በማስተባበር ሂደትም በዛው ቅደም ተከተል የሚሄድ ስለሆነ የቀራቸውን ተግባራት አቅደው በቀሪ ወራት ለማስተካከል ጥረት እንዲያደርጉ ታሳቢ ያደረገ ውይይት ነው ማለት ነው እያደረግን ያለ ነው። የተግባራት አፈጻጸም በጂኦግራፊካል አቀማመጥ